ሪፕላይ ማለት ቶሎ ቶሎ ባትሄድም አንደር ኢንቨስቲጌሽን ነው። ምክንያቱም ዩኤኢ ቶለራንስ የሌላቸው ቴፍት በሚባል ጉዳይ ነው የመጀመሪያው። ሁለተኛ ነገር እባካችሁ ልጅቷ በትክክል ሪፖርት አድርጋም ከሆነ ማናችሁም መረጃ አትጠይቋት፣ እንደ ዩኤኢ ህግ ስለማይቻል። አሁን የማወራው ከገቨርንመንቱ ነው። ሄደሽ የከሰሽበትን ሪፖርት ፔፐር ካለሽ አምጭልን አትበሏት። በትክክለኛ ከሳ ከሆነ እሷም ስለምትጠየቅበት። ምክንያቱም እዚህ ሀገር ብዙ ጊዜ የመኪና አደጋ፣ ድብድብ፣ ግጭት፣ ኤኒ ነገር ካለ ብዙ ጊዜ ነዋሪ ከሆናችሁም መረጃ አይወጣም። ይሄ የሀገራቸው ስርዓት ነው። ኢንፎርሜሽኑ አልተሰማም ማለት አይደለም። እኔ አሁን የቲክቶክ ተከታታይ አይደለሁም። እኔን የሚያውቁኝ ሰዎች በደንብ ያውቁኛል በየትኛው ፕላትፎርም እንዳለሁኝ። መረጃው ግን አለን ያላችኋቸው በጠቅላላ ኢማሬት ላይ አሉ የተባሉ ሰዎች አሁን ላይ ካያቸው ሪሰንትሊ ትናንትና ለ9 ሀገራት ባን ተመቷል እዚህ ሀገር ኢማራት ላይ። ቀጣይ ደግሞ የሚሆነው እንግዲህ የኢትዮጵያ ልጆች ነው ማለት ነው። በጣም ብዙ ሰዎች አሉ ለስራ ለመለወጥ፣ ራሳቸውን ለመቀየር፣ ቤተሰቦቻቸውን ለመቀየር እየመጡ ያሉ። ስለዚህ በአንዳንድ ደካማ ሰዎች የሌሎቹም ሰዎች ጉሮሮ ነው የሚዘጋው። ቶለራንስ የሌለው ነገር የሶሻል ሚዲያ ምንድን ነው በአማርኛው ትክክለኛውን አማርኛውን ለማምጣት ዋር ወይም ደግሞ ይሄ ጦርነት፣ የሶሻል ሚዲያ ጦርነትን አክሴፕታንስ የለውም። በዩኤኢ ደረጃ እየታየ አይደለም አትበሉ፣ ጉዳዩ በደንብ ይታያል። በትክክለኛው ከሳ ከሆነ ግን ወረቀት የማምጣት መብት የላትም እሷ። ኬዟን ካስተላለፈች በኋላ አንደር ኢንቨስቲጌሽን ነው የሚያደርጉት። ስለዚህ መጠየቃችሁ፣ ስሜታዊ የሆናችሁ ብዙ ነገሮች ልትለዋወጡ ትችላላችሁ። የወሰደችው ልጅ ብቻ ሳትሆን በዙሪያ የነበሩት ሰዎች እንደሚለቀሙ እርግጠኛ ሆኜ ነው የምነግራችሁ። ብዙ ልጆች አሉ የገቨርንመንት ኦፊስ ውስጥ የሚሰሩ፣ ሲአይዲ ኦፊስ ውስጥ የሚሰሩ የኛ ልጆች ሀበሾች አንደር ከቨር ሆኖ ብዙ የሚሰሩ ሰዎች አሉ። አይምሰላችሁ። ምናልባት ልትደክሙ ልትታገሉ ትችሉ ይሆናል። አይደርስም ማለት ግን አይደለም። እኔ የፕላትፎርማችሁ ተከታይ አይደለሁም። ዛሬ ከጋር ለመግባት በ3 ሰዓት ያህል 3-4 ሰዎች ጋር እየላኩኝ ነበር። ሆፍ የሚባለው ልጅ ጋር እንደውም ኢንቦክስ አደረኩለት። ምክንያቱም በጣም ስላበሳጨኝ ጉዳዩ ማለት ነው። ስላበሳጨኝ ስል የተወሰደው የተዘረፈው ነገር ቀላል አይደለም። በጣም ነው ያዘንኩት። እንደ አንድ ኢትዮጵያዊ እንደዚህ መጎዳዳታችን ያማል። ቱ ቢ ኦነስት ግን በዩኤኢን በተመለከተ ልነግራችሁ የምፈልገው ማንም ሰው መረጃ መስጠት አይችልም። ከሳሽም ተከሳሽም አይደለም፣ ፊዚካሊ ልጅቷ ሳትያዝ ማለት ነው። ሁለተኛ የኢትዮጵያ ኤምባሲ ከሀገር መውጣቷን የሚያውቀው ጠቅልላ ከወጣች፣ ፎርጉድ ጠቅልላ ከወጣች መረጃ ለእናንተ መስጠት አይችልም። ቱ ቢ ኦነስት ምላችሁ ፎልስ አኪዜሽን ነው የሚሆነው። አሁን እዚህ ጋር መጥቶ ፐብሊክ ላይ ወታለች አልወጣችም ካላችሁ ትሩ ስቶሪ አይደለም። አንድ ሰው የአንድን ሰው ፕራይቬት ሂስትሪ ዝም ብሎ ማውጣት አይችልም። መንግስት ነው መጠየቅ የሚችለው። ስለዚህ እናንተ እንደ ግለሰብ ኢማራት ላይም ያላችሁ ከሀገር ውስጥ ያላችሁ ሄዳችሁ መንግስትን ወይም ደግሞ የፖሊስ አካልን መጠየቅ ትችላላችሁ እንጂ አሁን እዚህ ጋር ያለ ሰው ኤምባሲ ነው የሚሰራው እና ብሎ ኢንፎርሜሽን ተሰጣችሁ ፌክ ነው። ይቅርታ አድማስ አንድ ጊዜ ሜታ ሰማሃል? አሁን ይሰማለሁ አይደል? እዚህ ላይ እህታችን አንድ ጊዜ ልጠይቅሽ እና በዚሁ አጋጣሚ አብረሽ የምትመልሺው ነገር ካለ አንድ ሰው በውሸት አመልክቻለሁ እንደ ያድርጊያለሁ ብሎ ምናልባት እጁ ያለበት ነገር ሊሆን ይችላል ላይሆንም ይችላል እና በምንድን ነው ያንን ነገር ታዲያ እኛ ማወቅ የምንችለው? ማስረጃ አቅርቦ ይኸው በክስ ላይ ነው ብሎ ለማለት ምንድን ነው ማስረጃችን? ለእኛ ምንድን ነው ኤቪደንሳችን? ያ ሰው እውነተኛ ነው እውነተኛ አይደለም የሚለውን ነገር። አሁን ምን አለ መሰለ፣ እኔ ለምሳሌ ካለሁበት አካባቢ ላይ ያለ ፖሊስ ስቴሽን አለ። አንተን መክሰሴን ወይም ደግሞ አንተን ማረጋገጥ የምትፈልገው ነገር አንተ ራስህ ከሳሽ ሆነ ስትሄድ ነው። በምንም አይነት ተአምር ነው የምልህ። ኢማራት ላይ የሚሰራ የገቨርንመንት ኦፊስ ወይም ደግሞ ሲአይዲ ኦፊስ ውስጥ የሚሰራ ሰው ካለ በዚህ አጋጣሚ ሊተባበረኝ ይችላል። በምንም አይነት ተአምር ትሩ መረጃ አይወጣም ከኢማራት ላይ። ይሄንን ጉግል አድርጋችሁ እንኳን ብትገቡ በዓለም አንደኛ ናቸው ሲክሬት በማድረግ ፕራይቬሲያቸውን አይታወቅም። ኦነስት ሆኜ ነው የምነግራችሁ። ስለዚህ ፋሲካ
መክሰሷን የምታውቀው አንተ ሄደ እንደ ኩዌስችን ስታቀርብ ነው። መረጃውን አጣርተን እንስጥ ያሉኝ ውሸታቸውን ነው ያልሽው? ውሸታቸውን ነው እያልኩ አይደለም። ይኸውልህ አሁን ለምሳሌ የከሰስኩበትን ሪፖርት ሲባል ኢንኮመን ሴንስ አንተ ኢትዮጵያ ላይ ፖሊስ ጣቢያ ሄደ በጉዳይ ስትከሰስ ሪፖርቱ ይጻፋል እንጂ ለአንተ ፕሪንት አውት አድርጎ የሚሰጥ ሰው የለም። ምንም አይነት ፔፐር የሚቀርብልህ የክስ ልንገርህ ወንድም፣ ይኸውልህ የክስ ፋይል ይመዘገባል፣ ክስ ይመዘገባል፣ ጾራሊ ፖሊስ ጣቢያ ይመዘግባል የከሰስክበትን። ልክ ፍርድ ቤት ከፍተኛ ፍርድ ቤት ሲከፈት አቃቤ ያንተ ጠበቃ ነው ዶክመንቶችህን የሚይዘው። አንተ ግን መተህ ስለከሰስ ተብሎ ፕሪንት አውት ተደርጎ የሚሰጥ ኢትዮጵያ ላይ ከተጀመረ አምናት ሹር፣ ኢማራት ላይ ግን 100% ሆኜ እነግርሃለሁ አይሰጥም። ክሌም ታደርጋለህ። አንተ ክሌም ያደረግከው ሰውዬ ራሱ እውነትና ውሸት ይሁን አንተ ራስህ አንደርከቨር ኢንቨስቲጌት ትደረጋለህ። ፒሪድ። አሁን እሷ ክሌም አድርጋለች ከሳለች አይደል? 2 3 ባትሄድ እሷ ራሷ ኢንቨስቲጌት ትደረጋለች። ምክንያቱም ሰው መንካት ቅድም እስከ ዳር ያለው ልክ ነው። ሰው መንካት የማትችልበት ሀገር የሰው ስም አታጠፋ። ዴር ቬሪ ሎያል ናቸው። ስለዚህ አሁን እናንተ ኢማራት ላይ የሚኖር ሰው መብቱ ይከበርለታል። ቀጥ ብላችሁ ሄዳችሁ ማናገር ያመላባችሁን ፖሊስ ጣቢያ አናግሩ። ነገር ግን ተጠንቀቁ። መረጃ ይዛችሁ በዳዩ አካል ትክክለኛ ፉል ኔሟ ኤምሬት አይዲ ላይ ያለ መሆን መቻል አለበት። እያንዳንዱ ሰው ብር ሲሰጣት ትራንስፈር እየተደረገበት ሐዋላ ብላችሁ ከገባችሁ እራሳችሁን ያስጠይቃችኋል። ምክንያቱም ሐዋላ ብላክ ላይ አይሰራም። ስለዚህ መረጃ ስትበደር ሴትዮዋን ገንዘብ ሲሰጧት ትራንስፈር ያደረገችበት ገንዘብ የገባበት ሜንሽን ይደረጋል። ባንክ አካውንት ትራንስፈር ስታደርግ ፋሚሊ ሰፖርትን ብላ ትምረጥ፣ ጊፍትን ብላ ትምረጥ፣ ባንክ ትራንስፈር ስታደርግ ሜንሽን ሳታደርግ አይፈቅድላትም የዚህ ሀገር ባንክ። ለምን እንደምትልክ ስጦታም ልትለው ትችላለች። ከዛ ሰዓትና ታይሟን ለዛን መንዝ ያውቁታል። ስለዚህ እናንተ ማድረግ ያለባችሁ ሰፖርት ላረጋችሁ የምችለው እንደ ሀሳብ ኢማራት ላይ ያሉ ሰዎች ተበላን የሚሉ ሰዎች በትክክል ሄደው አቅራቢያቸው ባለ ፖሊስ ስቴሽን ኮንፈርም ማለት። ከዛ በኋላ ግን ተመልሶ መጥተው ቲክቶክ ላይ ዲስከስ የማድረግ መብት ያላቸው። ይሄን እንደ ወንጀል ያስጠይቃል። ይሄንን ብቻ ነው ለእናንተ ሜንሽን ማድረግ የምፈልገው። ኢትዮጵያ ደግሞ ያላችሁ ካላችሁ በትክክለኛው ሄዳችሁ የህግ ባለሙያ፣ እኛ ሀገር አክቲቭ አይደለም የህግ ባለሙያ። ኢማራት ግን 100% ሆኜ ነው የምነግራችሁ ሱፐርሊ አክቲቭ። እስኪ ላቋርጥሽ፣ ቆይ አንዴ ላቋርጥሽ። እስኪ ማሂ ምን አለ መሰለሽ፣ በእምነት የተሰጠ ገንዘብ አሊያም ደግሞ የሆነ ነገር ታሳኪልኛለሽ ብዬ የሰጠውሽን ገንዘብ በእኔና በአንቺ መካከል ነው። በመሀላችን ያለው ፈጣሪ ነው። ምንም አይነት የውል ወረቀትም ሆነ ምንም አይነት መረጃ የለን። ይህንን ነገር ወደ ክስ ማቅረብ እንችላለን ወይስ አንችልም? ያንን ነገር ማቅረብ የምትችልበት ነገር ሴትዮዋ ተገኝታ ከተጠየቀች በኋላ ነው እንጂ ኤቪደንስ የሌለው ነገር ሴትዮዋ በሌለችበት መክሰስ የምትጀምረው። ቅድምም አንድ ልጅ በሌለሁበት ፍርዴን አግኝቻለሁ ስላለች ሜቢ አይዶን ነው ሳምሃው በምን አይነት መንገድ ተሰርቶ እንደሆነ አላውቅም እንጂ ልጅቷ በሌለችበት እንድትያዝ ተብሎ ራሱ ፔፐር የሚወጣልክ በህጋዊ መንገድ የተላለፈ ዶክመንት ካለህ ነው። ካለበለዚያ ልጅቷ ኖርማሊ እናንተ እንደ ማንኛውም ከሷትና እንደየትኛውም ቦታ ስትጠየቅ እሷ እንድታመን እንግዲህ የሚያደርጋት የህጉ ስርዓት አለ። ግን ባለመስጠት አንተም ደግሞ ፈልጌ የነበረው የመጀመሪያው ጥያቄ ለምን ዘለልሽው? መጀመሪያ ላይ ስገባ ስጠይቅሽ ከመጠየቄ በፊት ስምሽን ጠርቼ ነበር። እኔ ማሂ አይደለሁኝም ብለሽ መጀመር ነበረብሽ። ምን አልከ? እኔ ማሂ አይደለሁኝም? ወዴት እየሄድክ ነው? ይቅርታ ወንድሜ፣ እኔ ለጳዚዮን እባላለሁ። ታይትል ላይ አነበዋለሁ፣ ስምሽን አነበዋለሁ። በእርግጥ ግን የትኛውን መንገድ ታገኛኛለህ? ወደ ሌላ ነገር አትሄድ። እሺ፣ የመጀመሪያ ጊዜ ነው መሄድ አይደለም ላይቭ ስገባ አዘን አይዲያ ጋር፣ ምክንያቱም ስራዬም ስለሆነ ነው አይዲያ ሼር ላረጋችሁ የገባሁት። ፎር ዘ ፈርስት ታይም ነው በእንደዚህ አይነት ፐብሊክ አይዲያ ላይ የመጣሁት። ቲክቶክ ለእሱ አታስቢ፣ ችግር የለውም። ምንም አይነት ጥርጣሬ የለንም እኛ። ምክንያቱም ይኸውልሽ ሌባ ብለሽ ካልሄድሽ በስተቀር እንዲህ አከናንበሽ የምትሄጁ ጉዳይ የለም። በቃ በእንደዚህ ዙሪያ ላይ ርዕስን ቀይረን አሊያም ደግሞ የምንሄድበት የህግ አግባብ ካለ የህግ አማካሪዎች አሉ።
ይህንን ጉዳይ ደግሞ እኛም እናውቀዋለን። በእኔ በኩል ይሄንን ሀሳብ ነው ሼር ላደርጋችሁ የመጣሁት። በኢኒስ ላይ እኔ ጥያቄ አለኝ። ለክሱ መልስ አልሰጡኝም እንዴት ተበድያለሁ ብለሽ